ወይ እናት እንዴት ነሽ? ተነሳሽ እንዴ? ማርያምን በቃ ማታ እንገናኛለን እራት። አይ እኔማ ለመሰብሰብ ነበር እኮ ነገ ነው እንዴ? በቃ እኛ ዛሬ ሴሌብሬት እናደርጋለና ቅዳሜ ስለሆነ ነው። ነገ ነው ግን ዛሬ ሴሌብሬት እናድርግ። ቅዳሜ እኮ ነው፣ ቅዳሜ ስለሆነ እኮ ነው። ነገም ትደግሚዋለሽ፣ ችግር የለውም። ነገም ማድረግ ትችላለሽ የፈለጋችሁበት ቦታ። ግን አሪፍ ዛሬ እራት አዘጋጅቻለሁ። እሺ ቅዳሜ ስለሆነ ነው ማለት ነው። በቃ ማታ 10 ሰዓት ነው 12 ሰዓት አይሚን። እሺ እውነት ጃኒ እና ምን ችግር አለው? አይ ነው ቀይሪ ምናምንና ከዛ 12 ሰዓት እንገናኛለን። እሺ ተዘጋጅ በቃ። በአዶናይ ጋርድ የምትናደድ ገና ይጠበቃል በአየር ወለድ። የሰው ፍቅር ሰጠው ወዳጆቹን በዙ። ምን ታረገዋለህ ከላይ ነው ትእዛዙ። አይደለም እንዴ አይደለም እንዴ የዋሸው እንዴ አይደለም እንዴ የቲክቶክ ምቀኛ መቼ ማፈመስ የትም ያደርስ የቀና መንፈስ። እንዳውም አዶኒን በቲክቶክ አዋርድ ቮት ያላደረገውን ጥሉ ይውረድ። አይደለም እንዴ አይደለም እንዴ የዋሸው እንዴ አይደለም እንዴ። ምን አላችሁ? የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል። እንደምትመለከቱ አለ አንተ ነብይ እንዴት ናችሁ? እንዴት ነሽ? ሰላም ነው አለን አለ ሶሪ እየሄድን አሪፍ አድርገሽ አንቺ ጋር እሺ እሺ እንዴት ነሽ? ሰላም ነው አለ እናቴ። ጋይስ ታላቁ ሩጫ መተናል። ለመጀመሪያ ጊዜ በህይወቴ እንደዚህ ስሮጥ አሳያቸው ናፒ። ሰግጥ የታባቱ ጀግና ስወዳቸው በእናትህ ምን ልበላሽ? ሰግጥ ፋሚሊ ልበል እንዴ? ሰግጥ ስም ላውጣ? ጋይስ በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ your confidence. You always know how to make me smile. I think I'm falling for you, Adonai. ልቤ ተመቸው ታዲያ በቃ ልቤ ተመቸው። አታገኘው በስንት ጊዜ አታገኘው በስንት ጊዜ የምትወድ የምወደ ለፋስት ልናፍቃ የምትወድ የምወደ የማጠቅመኝ የማጠቅማት ከአንቺ ጋር ስርትን። አሁን እንግዲህ ከማን ያዘዋል ጋር እያወራን ነበር ስለ ትናንትናው ታላቅ ሩጫና አንድ ነገር ልነግረው ፈልጋለሁ። ምን እንዳስተዋልኩኝ ትናንትና አብሮነታችንና አንድነታችን በስፖርት ነበረ። በጣም ነው የሚያምረው። እኛ ባይዘው ኢትዮጵያውያን ማለት ነው ስንፋቀር እንዴት እንደሚያምርብን። ኢትዮጵያ ባለፉት ጊዜያት ትንሽ ከፍቅር እየራቅን ነበረ። አሁን ግን ወደ ፍቅር እየተመለስን ያለ ነው። አሁን ደግሞ ለኢትዮጵያ ሕዝብ አንድ ቻሌንጅ መስጠት ፈልጋለሁ። ራሳችሁ ላይ እግዚአብሔር መመልከት እንድትፈልጉ ከመመልከትም በላይ እንድትፈልጉት ሆን ብላችሁ ቁጭ ትሉና እስኪ እኔ ላይ እግዚአብሔር ልፈልግ። እግዚአብሔርን ራሳችሁ ላይ የምትፈልጉ ከሆነ ፍቅርን ታገኛላችሁ። ግን ሌላው ቻሌንጅ የሚሆነው ምንድነው? ከራሳችሁ አልፋችሁ ካጠገባችሁ ያለ ሰው ታክሲ ላይ ተሰልፎ ያለው እሱን ተመልከቱትና እግዚአብሔር ፈልጉለት። እስኪ መጥፎነቱ በምንም ተአምር ሊታያቸው አይችልም። እሱን ሰው
ማወዳደቅ አትችሉም። ቢካዝ ፍቅርን ነው እየፈለጋችሁት ያላችሁ። ሰው ብቻ ላይ ሳይሆን የረገጣችሁት መሬት ላይ ያያችሁት ዛፍ ላይ እግዚአብሔርን መፈለግ ልምዳችሁ ይሁን። ከዛ ምንድነው የሚፈጠረው? ኢትዮጵያ ትለመልማለች። ኢትዮጵያ በፍቅር ነው የምትበለጽገው። የበለጠ አይደል? አንድ እንሆናለን ሁላችንም ማለት ነው። ስለዚህ እግዚአብሔርን እንፈልግ እርስ በራሳችን። ምን ታስባለህ? የማይሆን ነገር የሚያደርግ ሰው ካያችሁ ወይስ ለምሳሌ ሱስ ውስጥ ያለ ሰው ሊሆን ይችላል። በብዙዎቻችን እንድንኮንነው የሚያደርገን ነገር የሚያደርግ ሰው ካያችሁ እሱ ውስጥ የምታዩት ያ መኮነን ያለበትን ጸባይ ሳይሆን ምንድነው የምትፈልጉት? እግዚአብሔርን መፈለግ ጀምሩ። እናንተ የምትጠየፉት ቦታ ላይ እግዚአብሔርን መፈለግ ጀምሩ። የዛኔ ከመጥፎ ቦታ ፍቅርን ማውጣት ትለማመዳለህ። አቅሙ ያጣል። ያ ሰይጣን እዛ ሰው ላይ ውስጥ ጠንክሮ እንዲቀጥል የሚያደርገው ማን እንደሆነ ታውቃላችሁ? እኛ ነን። ቢካዝ እያየንለት ነው ያለ ነው። ስለዚህ አንይለትና እግዚአብሔርን ብቻ እንፈልግለት። ያ ሰውም ታያላችሁ ያሸበርቃል፣ ውብ ይሆናል፣ ብርሃን ይመለሳል። ልብ ብላችሁ እንድትሰሙ ይፈልጋሉ። ኳንተም ሊፒንግ ማለት ትናንትናና ነገ የሚባል ነገር የለም። ሁሌም አሁን ነው የመረጥነው እንሆናለን። አሁን ራይት ነው። አሁን ለምሳሌ ገንዘብ ከፈለክ፣ ሰውነትክ እንዲያምርብህ ከፈለክ፣ ስኬት ከፈለክ፣ ስኬቱን ማሯሯጥ፣ ገንዘቡን ማሯሯጥ ነው ምርጫ ነው። ኦኬ ስትመርጥ ምንድነው የሚያጋጥምህ መሰለክ? ወደ ሌላ ዓለም ነው የምትሄደው። ኦኬ ብዙ ዓለሞች አለ ይላል ኳንተም ሊፕ ማለት። አሁን አንተ አብርሃም አለ ከዚህ አንድ ረዳት አብርሃም አለ፣ ጽዳት አብርሃም አለ፣ ሪል ስቴት ካምፓኒ ያለው አብርሃም አለ፣ ፖድካስተር፣ የተለያዩ አብርሃሞች አሉ። ወደዛ አብርሃም ለመሻገር መልፋት መጣር ሳይሆን የሚገባ አንዴ መምረጥ ከዛ ወደፊት መሄድ ነው። ገባህ አይደለ? ሶ አዶናይን መረጥኩት። አዶናይ ስታይሉ ምን ይመስላል? አነጋገሩ ምን ይመስላል? ኮንፊደንሱ ምን ይመስላል? ከካሜራ ሲቀርብ ስንት ሰዎች ይመለከቱታል? ዲዛይን አደረኩት፣ ሙሉ ጻፍኩት፣ መጽሐፌ ላይ ነው መልክ ሲሪየስ ሆኜ። ከዛ በኋላ ኦኬ መርጫለሁ። ላይክ የህይወትህን ታሪክ ነው የምትፈልገውን ስክሪፕት ነው የጻፍከው ማለት ነው። ስክሪፕት ጻፍ እንደ ሙቪ ዳይሬክተር። ሁላችንም የህይወታችን ዳይሬክተር ነው ባይዘው። ያ ሶ መጀመሪያ የወሰድከው አክሽን ሳን ነበር? መጀመሪያ የወሰድኩት አክሽን ኢትስ እንደዚህኛው አዶናይ አክት ማድረግ ኢትስ ላይክ አክት አዚፍ ማለት ነው። በቃ አዶናይ ኦኬ 1 ሚሊዮን ሰዎች ይከተሉታል። አሁን በስነ ስርዓት በቃ ማት ቢዝነስ ክላይንቶች አሉት፣ ማት ብር የሚከፍሉት በዶላሮች። ሀሩይ አክት ላይክ ዳት። እንዴት ነው የምናገረው? በኩራት እንደዛ። ገባህ? ለካስ ያስተዋልኩት ነገር ምንድነው? ያ የምመኘው አዶናይ ያ ያወጣሁት ስክሪፕት መከተል ያስፈራኝ ምክንያት is because ህዝብ ለማስደሰት ሞክር ነበር፣ ሰዎች ለማስደሰት፣ የድሮ ጓደኞቼን ለማስደሰት። ኦኬ በቀየር እንደዚህ ቢሉኝስ እንደዛ ቢሉኝስ አንቺ ተቀየርሽ እኮ አንተ እንደዚህ ሆንክ እኮ ይሄ ምንድነው እንደዚህ ያደረገ? ኧረ በስመ አብ። እነዚህ ቃላቶች የሚያስፈሩኝ ቃላቶች ነበሩ። ገባህ? I said what ገደል ይግቡ እነሱ ገደል ይግቡ። እኔ በማንነቴ በመሆን መኖር በሚገባኝ ህይወት የማይቀበሉኝ ሰዎች ካሉ ገደል ይግቡ። I don't care. and then በሙሉ bravery በድፍረት ማለት ነው ስቴፕ አደረኩኝ ወደ አዲሱ ማንነቴ። እንደ አዲሱ ማንነቴ መናገር ጀመርኩኝ፣ መስበክ ጀመርኩኝ። ስለ ኮንፊደንስ ማስተማር፣ ስለ ራሴ ማስተማር፣ ራሴን ከፍ ከፍ ማድረግ፣ ራሴን ማድነቅ። ከዛ በጣም ብዙ ጠላቶች መምጣት ጀመሩ፣ በጣም ብዙ ሄተሮች which is አንተ እኮ ለማኝ እኮ ነህ፣ አንተ እኮ በረንዳ ያወጣ ሰው እኮ ነህ፣ አንተ እኮ መቼ እኮ እነዚህ ቃላቶች ማለት ነው እኔን በቃ ዲተሪት ለማድረግ which is ለማውደቅ የሚጠቀሙት ቃላቶች ሆኑ። ከዛ ልብ ብዬ ያስተዋልኩት ነገር ምን እንደሆነ ታውቃለህ? ሁላችንም የየራሳችን ሰዎች አሉ የሚቆጣጠሩን፣ ምን መሆን እንዳለብን፣ ማን መሆን እንዳለብን which is ከአዲሱ የህይወት የምንፈልገው ስክሪፕት የሚያስወጡን ማለት ነው። ገባህ? እነዚህን ሰዎች ፈርተን ነው ህይወታችን የማይቀየረው። የኔ ደግሞ እነዚህ ሰዎች ኦሬዲ ከወጥቻለሁ ከነዚህ ጓደኞች መክሮኒን ሊያቆሙኝ የሚሞክሩ የኔ ሰዎች ማን ሆኑ? ሀገር ሙሉ ሆነ። አሁን ገባህ? ኮሜንት ላይ ገብቶ ማን መሆን እንዳለብኝ ምን እንደሚገባ አንተ እኮ እንደዚህ ከሆነ እንደዛ ከሆነ ገባህ? and then I was like okay I understand now። ለካስ ወደ ሙሉ ማንነትህ ስቴፕ ስታደርግ የድሮ ማንነትህ ይፈራል በጣም። ገባህ? አሁን አንተ የነገው የትናንትናው አብርሃም መሞት ያስፈራዋል because ወደ ሌላ አብርሃም ከተሻገር እሱ ይሞታል። ገባህ? አሁን ያለው አብርሃም ከትናንትናው አብርሃም አንድ አይደለም። ገባህ? ከትናንትናው አብርሃም አንድ እንደሆንክ የሚያሳምንክ የትናንትናው አብርሃም ነው። መሞት አይፈልግም፣ የራሱ ህይወት አለው። ከዛ አንተ አብርሃም የነገ አብርሃምን ለመስራት ሞከረህ ወደሱ ስትሻገር የትናንትናው አብርሃም ምንድነው የሚያደርገው መሰለህ? ዓለምህ ላይ አንተን የሚያወዳድቁ ሰዎች ያመጣብሃል because your thought create your reality ነው የሚለው። የምትፈራውን ፍርሃት ተጠቅሞ ማለት ነው እነዛ ሰዎች ብቅ ብቅ ያደርግብሻል፣ ኮሜንት ላይ ይመጡልሃል፣ ይሰድቡሃል ምናምን ሊመልስህ እኮ ነው ወደሱ because ይሞታል፣ ሊሞት ቀርበዋል። ገባህ? ስድቡ አትችለውም አንተ። ከዛ ስቃይ ይበዛብሃል። ኧረ በስመ አብ ወመንፈስ ቅዱስ
ስቃዩ እየተሰማ ያለው እሱ ነው፣ አንተ አይደለም። ገባህ? ከዛ ምንድን ትሆናለህ አንተ? ኧረ ይቅርብኝ ብለህ ትሸሻለህ ወደ እሱ። ኦኬና ወደ እኔ ይኸው አሁን ለምን በቃ ሙቪህን ቁጭ ብለህ በቃ ተደብቀህ ኖር ይላል። እኔ ግን ያደረኩት ምንድነው ተሻገርኩኝ። እየተሰቃየውም እያለ እየሰደቡኝም እያለ በድፍረት አሁን እዚህ ላይ ይገኛል። ወይ ስሚ ልንገርሽማ፣ እራት ምን በላሽ? እኔ በርገር በላሁ። እኔም በርገር ነው የበላሁት። ዋው አጋጣሚ የት አካባቢ ነው የበላሽው በርገር? እኔ ቦሌ ነው የበላሁት። ባይዘይ እኔ ደግሞ ከቦሌ ወረድ ብሎ ስለዚህ ቦሌ ማለት ነው አጠቃላይ። አይገርምም ግን እድል እኔን በርገር እሷን በርገር አወራደ ነው የሚያስቀኝ። አትበይኝ ለምን ትላለህ? እንደዛ ነው ካንላርገውና ስቲል ወዝወዘው ባገሬስ ክስቶ አኮ ቪዲዮ ስሪሽ አንድ ቪዲዮ እንዴ ኖ አሪፍ ነገር አረምሽ ነው አንድ የሆነ ነገር ሰርፕራይዝ ማለት ይሄ ነው። ተገናኝተናል። እንግዲህ ያው እንደምታዩት ይቀንስ ተፈልጎ ካልሆነ በስተቀር ይሄን ነገር ትክክል ነው ብዬ አላምንም፣ እቃወመዋለሁ ማለት ነው። ሰውን ለሞት ጠርተው እንኳን ደግሞ ያቺን ባንዲራዋን የተቀባ ሰው ፈልገው ነጥለው አምጥተው አውጣ ማለት አይችሉም። እነዚህ ግብፃውያን ገዢዎቻችን አረንጓዴ ቢጫ ቀይ የተቀባ ልጅ ነበር። ያውን አዶናይ የሚባል ልጅ አሁን እንግዲህ ፌም በጣም ፈምሷል። በእውነት ባለፈው ሳምንት የሆነ ንግግር ያው የተቀነባጨጨቡ ነገሮች ነው የማየው አይቼ ተናግሬው ነበረ ልጁን እና አንድ ሁለት ሰዎች እስቲ ዘመዴ እነዚህ ነገሮች እያቸው ልጁ የሚናገረውን ብለውኛል። ልጁ ምንም ይሁን ምን እነዛ የተናገራቸውን ነገሮች በጣም ሰምቼ ነበር እና በጣም ሰው የሚጎዳበትን እግዚአብሔር በአንድም በሌላም ይናገራል። በልጁ ላይ አድሮ የተናገረው ነገር እኔ ስለእውነት በጣም ነው ያደነኩት እና በጣም ነው ደግሞ እንትን ያልኩት። ሌላው እንዳለ ሆኖ ቢሰሙት ያችን የተቆረጠችዋን ነገር ቢሰሙት ብዙ የተከሰሰበት ጉዳይ በማስተርቤሽን ጉዳይ ነው የከሰሱት እና በዛ ነው እንትን ሰግጥ ፈምስ ደድብ ፈምስ የሚለው ነገር ትክክል አይደለም። ጋይድ የሚያደርገው ነገር ቢኖርና ደግሞ ቅቡልነቱ እንደዚህ ሰፊ ከሆነ በተለይ ማንም የማይደፍረውን ነገር ይሄ የማስተርቤሽን ጉዳይ የወጣቶች ችግር ነው፣ የብዙ ሰዎች ችግር ነው። የብዙ ሰዎች የስራ ማጣት፣ የብዙ ሰዎች የእረፍት ማጣት፣ የብዙ ሰዎች የስሜት ማጣት፣ የብዙ ሰዎች ሰነፍ በጣም ደካማ ልፍስፍስ የመሆናቸው ዋነኛው ምክንያት በዚህ ራስን መራስ በማርካት ጉዳይ ላይ ያለው ነው። ያንን ከመንፈስ ጋር አያይዞ የተናገረው ነገር የብዙ ሰዎችን እኛም ደግሞ የማማከር አገልግሎት ሲሰጥ እንደ ሃይማኖት መምህርነታችን ብዙ ሰዎች ሲመጡ ጉዳታቸው ይሄ ነው። ወጣቶች የምንሰጠውን የተናገረበት መንገድ የገለጸበት መንገድ እጅግ ማንም ደፍሮ የማይናገረውን ነው የተናገረው። እኔ ለዚህ በእውነት አጨበ
አድርሱለት ይሄንን ቪዲዮ this is day 1 እና 6 ይቀረናል 6ቱን ቀን ደግሞ ይሄው በመላጣው ነው የመጣው መላጣችን ተመልጠን በመላጣው ደግሞ ቦሌ ላይ ነው እንግዲህ ያለ ነው እዩት ቦታውን እንዴት አያችሁት እና ቦታው የሰው ያችን እና ያምሮባችሁ አቤት ስናመር አቤት ውበት አቤት ፍቅር ስፖርት ለካስ አንድ ያደርጋል አገር ዋው ያገሬ ልጆች አሁን አንድ ቻሌንጅ ልስጣችሁ ማለት ነው ቀደም በል አንድ ቻሌንጅ ልስጣችሁ ያገሬ ልጆች ይሄው ተመልከቱት ህዝቡን አሳያቸው ናፒ አሳያቸው እንዳለ ህዝቡን ተመልከቱት ጋይስ ካጠገባችሁ ያለ አንድ ሀበሻ አንድ ኢትዮጵያዊ ስታዩት ማለት ነው ከሱ ውስጥ እግዚአብሔር ፈልጉ እግዚአብሔር ከፈለጋችሁ ሁሌ ፍቅርን ታገኛላችሁ እግዚአብሔር ጉርጌት አለ በስማ ጋይስ እንዴት ነው ያምራል ወደ ገላቢ አበሻ ምን ይታያል ነበረ ያው እዚህ ላይ ጥርስ አለኝና ከዛ ስስቅ እፈራ ነበረ ሰዎች ምን ይሉኛል ብዬ ማለት ነው ይህ ሳቅ ለአመታት ቆጥቤው ነበረ ለ20 ምናምን አመት እድሜ ልኬን ማለት ነው አስቡት እና አሁን ትልቅ ነገር ነው ለኔ ሁለተኛ ኢንሴኩሪቲ ላሳያችሁ ነው ትልቁ ኢንሴኩሪቲ ሰዎችን ለማሳየት የምፈራው የነበረው ነገር ማለት ነው የደረቴ ቅርጽ ነው ጋይኖኮማስቲያ ነበረኝ በጣም የሴት ልጅ ጡት ነው የሚመስለው አሁን ግን ሰርጀሪ አድርጌ አውጥቻለሁ ከ3 አመት በፊት ማለት ነው አሁን ግን ትክክለኛው ሰውነቴ ላሳያችሁ ነው ከሰርጀሪ በኋላ ስቲል ቸስቴ ኢንሴኩሪ ያደርገኛል እና እሱም ላሳያችሁ ፈልጋለሁኝ አሁን እንግዲህ ይህ ሁሉ ያረኩት ያለሁት ብዙ ሰዎችን ማገዝ ስለምፈልግ ነው እኔ ራሴን ነፃ አውጥቼ ብዙ ሰዎችን ማገዝ ፈልጋለሁ ምክንያቱም በጣም ብዙ ሰዎች በኢንሴኩሪቲ እያለፉ ስለሆኑ ሁሌም ሰውነቴን አሁን ፎቶ ስነሳ ማለት ነው ልብሴን አውልቄ እንደዚህ ብዬ ነው የምታዩኝ ወይም ደግሞ በቃ ቸስቴን ለመሸፈን ሞክራለሁ ስፔሻሊ የቀኝ ደረቴን ማለት ነው ኢትስ ቢካዝ ቅርጹ አልተስተካከለም የደረቴ ቅርጽ ማለት ነው ቸስት አይመስልም የደረቴ ቅርጽ ቸስት አይመስልም ትክክለኛ ቅርጽ የለውም ይህ ሁሉ ማረግ የነበረው ደግሞ ሴቶችን አትራክት ለማድረግ ወይም ደግሞ በቃ ቆንጆ ነው ገራሚ ሰውነት አለው ለመባል ነው እና ከዛ ህይወት መውጣት ስለጀመርኩኝ ላሳያችሁ ፈልጋለሁኝ ማይኳን ላስቀምጣት አያችሁት የቀኝ ደረቴ እንደምታዩት ነው አሁን ሜቢ እንትን ስላለ ብርሃን ስላለ ላይታይ ይችላል ግን እዩት ይሄኛው ማየት ይችላልላችሁ ወደ ታች ውርድ ያለ ነገር ነው እንደውም ትክክለኛ ቸስት ከሆነ እዚህ ላይ መሆን ያለበት አሁን ይሄ ሰርጀሪ አድርጌ መቀየር እችላለሁኝ ቸስቴ ግን አም ቻሌንጂንግ ማይሰልፍ ራሴን ቻሌንጅ ለማድረግ ወስኛለሁ ሰዎችን እንድረዳ ማለት ነው ገባችሁ ምን ይለኛል ብላችሁ የምትፈሩ ሰዎች አንድ ነገር ልንገራችሁ ተመልከቱት እዚህ ውስጥ ስንት ሰው እንዳለ ማለት ነው እነዚህ ሰዎች ግን ስለናንተ ምንም አያስቡም ሰው ምን ይለኛል ብላችሁ አትጨናነቁ ይኸው ዘፈን ከፍታለሁ እጨፍራለሁ ሰው ያየኛል እብዱ ነው ይለኛል who cares look see ማንም ግድ አይሰጥም ሁሉም ሰው የየራሱ ህይወት እየኖረ ነው እዩት አይ ስፒከሩን ይዘዋለሁ ይሁና ተማሩ መማር ነው ያለባችሁ just like that it's simple ሰው ያያችኋል ማንም ሰው ስለናንተ ግድ የለውም እንደ እብድ ከፈለጋችሁ hey እንደፈለጋችሁ come on እንዴት hey don't
Nobody cares. ሁሉም ሰው የየራስ ህይወት እየኖረ ነው። Nobody cares. You can just go. አዶንያ ምን ሰርቶ ነው? አዶንያ ያልመከረው ሴት አለ እንዴ? አዶንያ እኔ ደሃ ነኝ ብሎ ሀብታም ነኝ ማለቱ ራሱ አላሳቃችሁም እንዴ? የሚዲያ ትኩረትን መሳብ መቻለው። እሱ እኮ ትኩረትን በጣም እኮ ትስቧል እኮ። Baby girl, what's your name? ደግሞ እንትን እያደረግን ነው። እስኪ happy birthday ማች እያደረግን ነው። በጣም ማች ነው ያ አምሮብሻል በጣም። ሃይ ጓደኛሽ ነሽ? መግባት ትፈልጋለሽ? ካሜራ ይቅርብሽ። let's go። ለምን ቆይሽ? በጣም ሊቪውን ኮንኮ አዎ በጣም thank you ናት። ያው የሚያምር እራት አዘጋጀሁልሽ ይሻላል። ኦኬ why not happy birthday ይሆናል እኮ ለሰው ማሽ ለምን ካሜራ ነው የማትፈልጊው? የኔ ማሽ መሰገጥ አትፈልጊም? እዚህ ጋርማ ያበላሽብሻል። አያስፈልጋትም እኮ እሷ ግን ማን እንደሆነሽ የቱ ጋር አድርግላት? እሺ የቱ ጋር አድርግላት? ማን እንደሆነሽ አያበላሽባትም። እዚህ እንትኑ ችግር የለም። يرد ندابد كقبلا شهيد صبا وتعداو سنة كمعلبة معي كنفرا سراربا سلام لبي አዶናይ መልእክት ታድርሱልኝ። ይሄን ቁረጡልኝ። አዶናይዬ አዶናይ እንጀራ ስትበላ ቡጉር የሚወጣብ ልጅ እኔ ካንተ ምንም ጸብ የለኝም። የኔ ጌታ ባለፈው ለኮሜንት ላይ መጥቼ ደጋግሜ ጽፌ አይተዋል። እንቁላል እየበላው ፈሴ መቆጣጠር አቃተኝ ስልክ ችግር የለውም ፈሴ ጤና ነው ብለክ መክረኸኛል። ዛሬ ደግሞ ይኸውልህ ሂጅበት እያሉ ኮሜንት ላይ ሲሰድቡኝ ይኸው አዶናይ ዛሬ ሄድኩበት ለቀቁት። አዶናይ የሚመስለኝ ማለት ነው። እሺ ቤታ አልጋ ላይ ተቀምጦ ትልቅ የቴዲ ቤር አሻንጉሊት ተሰጣው አቆሷል። እሺ እንግዲህ ማሚ ይታየሽ ወለቤና ግሽልኝ እንደው አንቺ ልጅ ከእንዲ ሚልሳንሽ አረ ከስንቱ ተጣላሽ የታባሽ አየሽው እቺ መላጣ ቤታ የምትባል አዶናይ የታባሃይታ ነው አዶናይ አለፍላፊ እኔ እኮ ማን እንደወለዳት እኮ አላውቅም። አሁን አንቺ ቤተሰቦችሽ ባንቺ አያፍሩም? ቤታ ባንቺ አያፍሩም ወይ? ይሄ ልጅ ከሰው አይናገር የሚያወራው ስለ እንጀራ የሚያወራው ስለ ቡጉሩ ምንሽን ነካሽ? ደርሶብሽ የማያውቅ ሰውዬ ጋይስ ላይክ እንደ እህቴ ነው ማያት። በጣም ቀርባኛለች አለ ያ አንተ ገራርበናል ምናምን ማርያም ምን ሄዳችሁ ግን ያስቀኝ ለምን ትምትረው ቻው በቃ ባይ ዳኒ ከልብ ያፈቀርኩ የሚለው ውድ ቃል ተሸንፌያለሁ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ እንደዚህ መስሚያ ጥጥ የሆንከው እንዴት ነው አዶናይ? መስሚያ ጥጥ ነው ያልኩህ። ያ ምን ታደርገዋለህ ብለህ ነው እናት መስሚያ ጥጥ ነው በቃ አሰማም ምንም አልሰማም። የታባቱ እንጂ አድርጉ ተጫወቱ። ቻው እሺ። ወዳ አሁን አዶናይ ቅድም አንቺ ወይላ አታምሩ